የሚናገሩትን ያቃሉ ዘዲያቸው በማስፈራራት የሚናገሩት ዳዕዋ አለ በተብሺር የሚያስፈራሩት ዳዕዋ አለ በምሳሌ የሚያስፈራሩት ዳዕዋ አለ እንደዚሁም በጥያቄና መልስ ይሄ ደግሞ የቁርአን ዘይቤ ነው ቁርአንን ስትፈትሸው ወይ ማስፈራራት ይመጣል ወይ በጥያቄ መልስ ይጠይቃል ወይም ደግሞ በአሽሙር ይነግራል ያንን ዘይቤን ተጠቅመው ነው የሚጠቀሙት የማስተማር እንትናቸው ሰፊ ነው በጣም እንትን ነው ለምሳሌ አሁን እሳቸው ጋር አንድ ኪታብ የሚቀራ ሰው የሚወስድበት ጊዜ በጣም ረጅም ጊዜ ነው የሚወስድበት ለምን አንዷን ኪታብ አንዷን ሲተነትኑልህ ሰፋ አድርገው ነው የሚያስተምሩ አንደኛ ታሪኩን ይነግሩሃል ለምሳሌ عن ابي هريره رضي الله عنه ሚልክ ሆነ ስለዛ ሰሃባ ታሪክ ይነግሩሃል ምን እንደሆነ እንዴት እንደሆነ መነሻው ታሪኩን ይነግሩሃል የነበረውን ሁኔታ እንዴት እንደነበረ ይነግሩሃል እና ሰፋ አድርገው ነው የሚነግሩህና እሳቸው ጋር አንድ ኪታብ ለመጨረስ በጣም ትልቅ ሰብር ትልቅ ትግስት ይፈልጋል ለምን አንዷን መስመር በስፋት ነው በተነው የሚያስከሩህና አላህ ወፍቀው እሳቸው ጋር አንድ ኪታብ ከጨረስክ እንትነህ በጣም ሰፊ የሆነ ዕውቀት ነው የሚኖረው ቁጭ ብዬ እንደዚህ እሳቸው ጋር ቋት አሁን ለምንሰጣው ወዲ ተባረክ ላይ ነው فمن يمشي مكبا على وجهه أمن يمشي طويا على صراط مستقيم የሚለውን አያት ተቀበልከን ደካሉና ፊቴን አይኔን ጸጉሬን ባንገቱ ባፍጢሙ በጣም ማለት ተደፍቶ በግንባሩ ተደፍቶ በዚህ ላይ ውር ነው በዚህ ላይ ባንገቱ ገመድ ተገብቶበት እየተጎተተ ቁጣት እየተቃይ እኔ በቃ ትንፋሽ ሁሉ አጠረኝ መተንፈስ ሁሉ አቃተኝ እና እንደዚህ አይነት አህዋል አለ እንደገና አንዳንዴ ደግሞ ተፍሲር ላይ ስንቀራ والعصر ስንቀራ والعصر የገና ሲጀምር ልከል ረሱት ሁሉንም ሰው 2 ሰዓት ሙሉ ፈሰሩት በሐበሻ የእስልምና ታሪክ በሃይማኖታቸው ጉዳይ በመቆርቆር በጥሩ በማዘዝና ከመጥፎ በመከልከል ወደ ኋላ የማይሉና ነገሮችን ያላንዳች ፍርሃት የሚጋፈጡ እውነተኛ ሰባኪዎችና ዑለሞች ታሪክ የተሞላ ነው ስንል ከብዙዎች እንደ አንድ ማሳያ የሚሆኑት ሐጂ ዘይኑ ሙቀና ናቸው ለሰዎች ትክክለኛውን መንገድ ይገልጻሉ የተበላሸ እይታዎችና አስተምህሮቶች ከቁርአንና ከሐዲስ በማጣቀስ በማስረጃና በመረጃ ውድቅ ያደርጋሉ ሐጂ ዘይኑ አያሌ የሐጅ ጉዞ ማድረጋቸው ይታወቃል ሐረም ላይ ለሐጅ በሄዱበት ከዓባው ዙሪያ እንደዚህ ያለ ከዓባው እንደዚህ በይቱላህ ሻራት ማዕዘኗ ማለት ነው እሷ ውስጧ ስትከፈት አጋጣሚ ይደርሳሉ ለእንግዶች ለመሻይኾች ተከፍቶ ያገኛሉ እና ያው ከተፈጥሯቸው ደፋርናቸው ያው ለኸይርም ነገር ጉጉት ስላላቸው ዝም ብለው ከሰዎቹ ጋር ገቡ ዳኺሉ ከዓባ ውስጥ እና ውስጥ ከገቡ በኋላ ያው ሁሉም ዱዓ የሚያደርግ ዱዓ ያደርጋል ሁሉም ያው እንትኑን ነው የሚያደርገው በኋላ እሳቸው ምን ለይቶ አላህ እንደው ምላሴን ዳዕዋዬን ዱዓዬን አላህ ኢስቲጃባ እንዲሰጠኝ ብለው መሬቱን ከአንድ ጫፍ እስከ አንድ ጫፍ ድረስ በመላሳቸው ነው የጠረጉት የአላህን ቤት ውስጡን ማለት ከዓባውን ሻራት ማዕዘን ዋለች ውስጧ ዳኺል ከዓባውን ውስጡን ገብተው አውጥና በቃ አላህ እኮ የልብህን ነው የሚያየው የልብህ ኢስቲዕዳድ የልብህን ዝግጁነት ያይና አላህ Subhanahu Wa Ta'ala እንግዲህ ያው ለስራ ይወፍቀሃል የሐጂ ዘይኑ ሙቀና የዲን ጥረቶች ቢቃኙ ሐጅ ዙልመካን የአንዋር መስጂድ ኢማም እንዲሆኑ ሼህ መሐመድ ራፊ ወደ ሀገራቸው ተመልሰው እንዲያስተምሩ ያደረጓቸውን ተጋድሎችንም በማስታወስ ብቻም ታላቅነታቸው ማስረጃ ይሆናል ሐጂ ለዳዋና ለዱዓ የተፈጠሩ ናቸው ጀግንነታቸውም የሚካድ አይሆንም በተለይ የሶስቱ ዑለማዎች ግንኙነትና ህብረት መግረሙ አይቀርም ሐጂ ዙልመካን በተቋዋቸውና ሼህ መሐመድ ራፊ በኪታብ ትምህርታቸው ሐጂ ዘይኑ በዳዋቸውና ሰውን ለዲን ኃላፊነት በመቀስቀሳቸው ተቀናጅተው መስራታቸው የተለያየ ባህሪ ችሎታና ተሰጥኦ ነገር ግን ለአንድ ዓላማ መጠቀማቸው ያስቀና ነበር እንዲህ መቀናጀትና መግባባት በቀላሉ የሚፈጠርና የሚገኝ አይደለም በተለይ ሐጂ ዙልመካንና ሼህ መሐመድ ራፊ ከልክ በላይ ታጋሾች ናቸው ትግስታቸውና የመቻል አቅማቸው ወደር የለውም ይህንንም በኑሯቸውና በህይወታቸው አሳይተዋል ሐጂ ዘይኑ ሙቀና ደግሞ ደፋር ተጋፋጭ ጭንቀት መከራ የማይችሉ ናቸው
በቆራጥነት ሐቅን በማንኛውም ሁኔታ ላይ ያለማዛባት ደረጃቸው የላቀ ነበር። እውነታውን ብናገር ችግር ይገጥመኛል ብለው የማይፈሩና የማይሰጉ ብቻቸውንም ቢሆኑ ያመኑበትን ሐቅ በአደባባይ ከመናገር ወደ ኋላ የማይሉ ጀግና እንደነበሩ ነው። ወላሂ አባባ ያው ለእስልምና ያበረከቱት አስተዋጽኦ እኔ ከመናገረው ይልቅ ያው ብዙ ሰው ሙስሊሙም ክርስቲያኑም ነው ሌላ ቀርቶ ክርስቲያኑም ያውቀዋል። ለምን እሳቸው በቃ ለሐቅ ነበር ማለት እስልምና ውስጣቸው ነበር። እስልምና ይሄ ለይምሰል ወይም ደግሞ ለእንትን ሳይሆን ከውስጣቸው ነበር የሚቆጡት የነበረው የሚናገሩት የነበረው። ለእስልምና ብዙ አስተዋጽኦ አድርገዋል። በዳዕዋ